ሰላም የተወደዳችሁ ተመልካቾች እንደምን አላችሁ? ይህ ንቁ ፖድካስት ነው። ዛሬም በአዲስ እንግዳ በአዲስ ታሪክ መተናል። ከእግዚአብሔር የተሰጠኝ ትልቁ በህይወቴ ስጦታዬ እሱ ነው። ድንገት አንድ ቀን ማታ በሰላም ተኝታችሁ ጠዋት ስትነቁ ያላሰባችሁት ያልጠበቃችሁት ነገር ተፈጥሮ ብታገኙ ምን ታደርጋላችሁ? እሷ በህልምሽ የወገችሽ ቦታ ከህልምሽ ስትነቂ የእውነት ተወክቷል። እነዛን ቀማታ እየደማ ነበር። በህይወቴ ደስተኛ አይደለሁ። የሆነ ነገር ሀፕን እንደሆነ ይሰማኛል። እንግዳችን አገር ሰላም ብላ ተኝታ ስትነሳ ከህልሟ ጋር የገጠመ አስገራሚ ነገር አካሏ ላይ ይፈጠራል። ይህ ነገር ታሪኳን ለሁለት ይከፍለዋል። ከዛን ቀን በኋላ እንደማንኛውም ሰው መኖር ጀመርኩኝ። ግን ከአንድ ሳምንት በኋላ ሌላ ምልክቶችን ማየት ጀመርኩኝ ማለት ነው። ምን ህይወቴ ላይ የሆነ አዳዲስ ነገሮችን መከሰት ጀመሩ እና ቤተክርስቲያን ሄጄ ሰው ማያይ ቦታ ተንከባለልኩ። በቃ ቆሜ አልሰማኝም ጸሎቴን፣ ተንበርክኬ አልሰማኝም ጸሎቴን፣ ተደፍቼም አልሰማኝም ጸሎቴን። አሁን ግን በቃ ለምንም ሳልጨነቅ እንከባለላለሁ። በቃ ተንከባለልኩ። ታሪኩን እስከ መጨረሻው አድምጣችሁ በኮሜንት ሐሳባችሁን እንድትሰጡን በአክብሮት እንጋብዛለን። እነሆ ንቁ ፖድካስት ተጀመረ። አፓርትመንትን ለመግዛት 40 እና 50 ሚሊዮን በሚጠየቅበት የከተማችን ቱጃሮች በሚኖሩባት በተዋበችው ሳር ቤት ላይ የምንጊዜም ታላቅ ቅናሽ በማድረግ የሚታወቀው ቴምር ሪል ስቴት 30% ቅናሽ ያደረገባቸው አፓርትመንቶችን በመሃል ሳር ቤት ሊያውም ሳር ቤት አደባባይ ላይ ከባለ 1 እስከ ባለ 3 መኝታ በመሸጥ ላይ መሆኑን ስንነግሮ በታላቅ ደስታ ነው። ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ 100 ካሬ በ8.4 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር ጠቅላላ ክፍያ ከምንም አይነት የማቴሪያል ጭማሪና የዶላር ንክኪ ነፃ በሆነ መንገድ የግሉ ያድርጉ። ለተጨማሪ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ። ሳምራዊት እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ሳምራዊት ከሐዋሳ ድረስ እንግዲህ ታሪክሽ ልታካፊን መጥተሻል። ዛሬ ልታካፊን የመጣሽው ታሪክ በጣም የሚያስገርም ነው። እኔ እንደዚህ አይነት ታሪክ ሰምቼ አላውቅም፣ ያልተለመደም ነው። ምንድን ነው የተፈጠረው የዛን ቀን ማታ? እንግዲህ የዛን ቀን እንደማንኛውም ቀን ተኝተናል እና ሌሊት 9 ሰዓት የሚያስጨንቅ ህልም እያየሁ ነው። ያው ህልም መሆኑን ያወቅኩት ስነቃ ነው። ነገር ግን አንዲት ሴት ወደ እኔ አጠገብ የመጣች ማለት ባለቤቴ ሲወጣ ጠብቃ መርፌ እንዲሁም ሌላ መሳሪያ ይዛ የመጣች ትከተለኛለች፣ ወደ ቤት እየገባች ማለት ነው። እና ምን ልታደርጊ ነው እባክሽን እያልኳት ተልኬ ነው የመጣሁት እና ተልኬ ነው አትከልኪኝ ተልኬ ነው ያለችኝ። ወደ እኔ በጣም እያስፈራራችኝ ትመጣለች እና እኔ ልጅ ይዣለሁ እና እባክሽኝ ለዚች ህፃን ስትይተኝ ብላታለሁ እና ኖ እያለች አልጋ ላይ ወርውራኝ ልጁ ወደቀ። ያስኳት ልጅ ወደቀች እና እኔም አልጋ ላይ ወርውራኝ ጉልበቴን እና ግራ ጉልበቴን እንዲሁም የእጅ መዳፌ ስቲል ምልክቱ አለ እና ትወጋኛለች ማለት ነው። በምን ደብተወሽ? በመርፌ። እሺ በመርፌ ትወጋኛለች። በጣም አስጨናቂ ሁኔታ ውስጥ ነበርኩኝ። ስነቃ ከእንቅልፌ ስነቃ ከሌሊቱ 9 ሰዓት ነው። እጄ ደም እየደማ ነው። እንዴ ስትወጋሽ ያየሽው በህልምሽ ነው? በህልሜ ነው። እንደዛ ልጅ ይዘሽም የነበረው ልጅ የለም? በህልሜ ነው። እሺ ነቃውኝ። እየጮኩ ነው የተነሳሁት። አሙሽ ማለት ነው? አዎ እየጮኩ ነው የተነሳሁት። ማለት እሷም እያስጨነቀችኝ እንዳለ ሆኖ የመርፌው መወጋት እንዳለ ሆኖ ነቃው ማለት እየጮኩ ነው የተነሳሁት። ስነሳ አጠገቤ ባለቤቴ ያለ ምን ነው አለኝ። ተኝቷል እሱ? አዎ እየጮኩ ነው የተነሳሁት። አሳየሁት እና እጄ እየደማ ነው። አዎ እጄ እየደማ ነው። የመርፌው እንትን እየደማ ነውና ያለውን ነገር ነገርኩት።
ተልኬ ነው እያለችኝ እንደዚህ እያለችኝ ወጋችኝ ምናምን ብዬ አልኩት። ከዛ በቃ ጸለይሽ ተኝ ምናምን ብሎ አለኝና ያው እንደማንኛውም እንትን ጸልዬ ህልምልም ብዬ ጸልዬ ተኛው ማለት ነው። እንዴ ስትነቂ ግን እሷ በህልምሽ የወጋችሽ ቦታ ከህልምሽ ስትነቂ የእውነት ተወቅቷል? የእውነት ተወቅቷል። እስካሁንም ምልክቷል። አሁንም አለ። እና የዛን ቀን ማታ እየደማ ነበር? እየደማ ነበር። ምን አደረጋችሁ ታዲያ? የደማውን ነገር ምንም አላደረግንም። ምንም የከፋም ነገር አልመሰለንም። በቃ እየደማ ነው። ጸልዬ ተኛው እንደማንኛውም ሰው። ከዛን ቀን በኋላ እንደማንኛውም ሰው መኖር ጀመርኩኝ። ግን ከአንድ ሳምንት በኋላ ሌላ ምልክቶችን ማየት ጀመርኩኝ ማለት ነው። ህይወቴ ላይ የሆነ አዳዲስ ነገሮችን መከሰት ጀመሩ። መረበሽ፣ እንደ የቆዳ መቀየር ማለት በውሉ ያልታወቀ የቆዳ መቀየር፣ ይሄ ነው ብለን ማንለው የቆዳ መቀየር እና መረበሽ ውስጥ መረበሽ፣ እንዲሁም የወጋችኝ ጉልበቴ መብረክረክ፣ ስራ ቦታ ላይ ሆኜ ጉልበቴ መብረክረክ፣ እንደዚህ መንቀጥቀጥ፣ ቁጭ ብዬ መንቀጥቀጥ ወይም መብረክረክ አይነት እንትኖችን ማየት ጀመርኩኝ። ጉልበት የትኛው ጉልበት ነው የወጋችው? ግራ ጉልበቴን፣ ግራ መዳፌን። ስለዚህ ግራ እግርሽ ከቀኝ እግርሽ በተለየ ይብረከረክ ነበር። ግራ እጅሽስ ምን ምልክት ታሳየ? ግራ እጄ የህመም ሳይሆን በቃ ያ እቺ የተወጋችው ምልክት እንዳለ ሆኖ የሆነ ለየት ያለ ከሰውነቴ ለየት ያለ ነጣ የማለት ነገር ነው እንጂ በሁሉ አልታወቀም ምን እንደሆነ። ክብ የሆነ ነገር ክብ የሆነ እና እጅ መዳፌን አላወቅነውም እንጂ በዛ ሳምንት እጅ መዳፌ ሙሉ ለሙሉ ከለሩ ተቀይሯል። ግን እኛ አልታወቀንም። ምክንያቱም እጅ መዳፋችን በቀላሉ ስለማይታወቅ እኔ አላወቅኩትም። አጠገብ የሚያድ ማንም ሰው አላስተዋለውም። እንደዛ ነገር ያን የሚመስል ነገር ከዛ ፊት ወጥቶብሽ ያውቃል? ምንም አይነት ነገር ወጥቶብኝ አያውቅም። በህልምሽ ያየሻት ሴት ሰው ነው የምትመስለው? ምንድነው? ሰው ናት። ስቲል አውቃታለሁ። ታውቂያታለሽ? ከዛ ከህልሙ በፊት ታውቂያት ነበር ወይስ ከህልሙ በኋላ? አይ ከህልሙ በኋላ ነው። ከህልሙ በኋላ ከባለቤትሽ ጋር ታወሩበት ነበር ወይስ በቃ ከዛ ካያችሁት በኋላ እንደማንኛውም ህመም እናወራበት ነበር? መዳፌን ሁሌ ያያል እሱ። ይሄ መዳፌን ሁሌ ያያልና ይሄ መርፌ ምልክት ደም ስለሆነ የቋጠረው ይሄ ነገር በቃ ብሎ ሁሌ ጥያቄ ይሆንበታል እሱ። እንደው ግልጽ ለማድረግ የዛን ቀን ማታ አንቺና ባለቤትሽ አንድ ላይ የተኛችሁት ሌላ ሰው ሊመጣ የሚችልበት ቦታ አይደለም? አይ መኝታ ቤታችን። ከዛ ምን ሆነ ታዲያ? ከዛ በፊት እንዳልኩ የሆነ ምንድነው ጎልደን ከለር ነው የሚባለው። በቃ ተማሪም ሆኜ ከለሪን የማያደንቀው አልነበረም። ስራ ዓለም ውስጥም እንደዛው ጎልደን ከለር ነው ከለሪ እና የሆነ ሰዎች 100% ከኔ ሊወዱት የሚችሉት ከለሬን ነው። እኔ አንገቴ ከፊቴ አይለያይም፣ ፊቴ ከሰውነቴ አይለያይም አይነት ነገር ነውና ልክ ይሄ ነገር ሲፈጠር ይሄ ነጫጭ ነገር ምናምን ሲመጣ ጀሙዱ ልብስ መልበስ ጀመርኩኝ። ሰዎች በቀላሉ ትኩረት መሳብ ጀመርኩኝ ምናምን። ምንድነው የሚለው ነገር አለ። የማይጠይቅም የማይጠይቀው ሰው ሆኖ ደግሞ የሆነ አቴንሽንን የሚስብ አስተያየቱ አይኑ ምኑ ጋር እንደሚያርፍ አውቃለሁ፣ አያለሁ። ምንን እያየ እንደሆነ አውቃለሁ ምናምን። ባይጠይቀኝ እንኳን ምንን እያየ እንደሆነ አውቃለሁ ምናምንና ማለት ደስተኛ አይደለሁም። በህይወቴ ደስተኛ አይደለሁም። የሆነ ነገር ሀፕን እንደሆነ ይሰማኛል። የሆነ ነገር የጎደለብኝ እንደሆነ በቃ ውስጤ ላይ እና ይሄ ከዛ በፊት እየሮጥኩባቸው ከነበሩት ነገሮች ወይንም እኔና ባለቤቴ ስትራግል እያደረግን ከነበሩ ነገሮች ተቆጠብኩኝ ማለት ነው። ይሄ የሁለታችን ፕላን እያደረግን የነበረው የህይወት ውጣ ውረድ ተገለልኩ ማለት ነው። እና እኔ ሐሳቤ ምንድነው ሙሉ ለሙሉ ራሴ ላይ ነው። በቃ እንዴት ነው የሚጠፋው? ለምንድነው እንደዚህ ሆንኩት? እና ማን ነው እንደዚህ ያደረገኝ? እና ምናምን የሚለው ጥያቄ በቃ መልስ እያጣው መጣው ማለት ነውና ያው ከእግዚአብሔር ጋር በቃ ግብ ከእግዚአብሔር ጋር መቆጣት ነው ጀመርሽ? ቤት ባለቤት እቆጣለሁ፣ እሱን እቆጣዋለሁ። ልጆች አሉን። እኔ ማለት ነበር ልጆች 1 እና 3 ምንድነው ይሄ? እና ይዳብሰኛል ምናምን እና ትድኛለሽ እያለኝ ይዳብሰኛል። ጻና ምንም አታውቅም ነበር። ከዛ ያው በዛ አይነት መንገድ ያለፍኩኝ ማለት ደስታ ከኔ እየራቀ
ራሴን ብቻ እያዳመጥኩኝ ስትረስ ውስጥ እየገባሁ ሰዎች ምን ሊሆን ለሰዎች ይጨነቃለሁ። ስለኔ እያሰቡ ይሆን ሰዎች ካልሳቁ ኢቭን ስለኔ እያሰቡ ይሆናል ምናምንና ስለሰው መጨነቅ ይሄ የሆነ እርብሽብሽ ያለ እንትን ውስጥ ማሳብ ውስጥ ገባሁኝ ማለት ነውና ቤቴ ደግሞ ስመጣ ያው ደስተኛ አልሆንም ምናምን እሱ በጣም ሰፖርቲቭ ነው ለነገሮች ሊረዳኝ ይፈልጋል ምንም ማለት አይደለም ምናምን ይሉኛል ግን ለምን ነው ጥያቄ ይሄ ለምን የሚለው ጥያቄ ማንንም ጠይቀው አምላክሽን ነው እግዚአብሔርን ሁሌ ቤተክርስቲያን ሄጄ ማልቀስ ነው ስራዬ ቤተክርስቲያን ሄጄ እንደሰው ትምህርት ተምሬ አልመለስ ማልቀስ ነው በቃ ተንበርክኬ ማልቀስ ነው እና ቢያንስ ምን እንደሆነ ንገረኝ ነው ለምን እንደሆነ ንገረኝ ልወቀው እና ጋር አላስፈላጊ የሆነ ነገሮች እንትን ብለዋልና ያንን የምፈታበትን ነገር ምን እንደሆነ ልወቀው የሚል በጣም ከእግዚአብሔር ጋር ግብግብ ውስጥ ነበርኩኝ ያው በህልምሽም እንደዛ አይተሽ እንደሆነ ስለምታቂ እናቴ ወጋችኝ ለምን ወጋችኝ የሚለው ሌላ ጭንቅ ነበር እኔ ጋር እየለየለት መጣና በአንድ አጋጣሚ ወደ አዲስ አበባ መጣሁኝ በስራ ምክንያት መጣሁኝና እዚህ የቆዳ ሐኪም ቤት ታየው ስታይ በቃ ይሄ 100% ሴግሜንታል ቪትሊጎ የሚባለው ነው ብሏል ዶክተሩ ምን ማለት ነው የሆነ አካልህን ብቻ የሚያጠቃ ለምጽ የሆነ ቦታ በቃ የማይስፋፋ ወይንም ወደ ሌላ ቦታ የማይሄድ የሆነ አካባቢን የሚያጠቃ ለምጽ መሆኑን ነገረኝ እና በቃ በጣም ነው ያዘንኩት ማለት ነው እና ምንድነው መድኃኒቱ አልኩት ፎቶ ቴራፒ አለ ነገር ግን ከዋሳዚ የተመነልሽ ስለሚከብድ በሳምንት 3 ቀን እንደዚህ ምናምን ስለሆነ እኔ በታብ መልክ ሰጥሻለሁ ተውጦ የፀሐይ ብርሃን ሊያገኝ ይገባል እሱን መድኃኒት አዘዘልኝ እሱን ለ3 ወር አዞልኝ ሄድኩኝ ማለት ነው ፊትሽ ላይ መውጣት ጀመረ ድረስ እስከ ከንፈሬ ነጭ ሆነ ከንፈሬ ድረስ እስከ ከንፈሬ በቃ ሞልቶ አንገቴ ሞልቶ ይሄ ፓርት ሙሉ ግራ የመዳፌ እናም ይሄ ጀርባው እግርሽስ ግራ በቃ እቺን ፓርት ነው ይሄ ፓርት ነው እግሬ ላይ አልነበረም እሺ ከዛ ምንድነው እኔ ያው ኦርቶዶክስ ነኝ ዶክተሩ ከነገረኝ በኋላ በቃ ፊቴን ወደ ገዳም ነው ወደ ጸበሉ 100% ያዞርኩት ማለት ነውና ቤተክርስቲያን በየሄድኩበት የቤተክርስቲያን ግቢ አፈሩን እደባበሳለሁ እምነትም እቀባለሁ ጸበልም እጠመቃለሁ አንድም ቀን እረፍት ካገኘው የሆነ ገዳም እረፍት ባላገኝም በቃ በዓላት ላይ ምንም በቃ እንሄዳለን ከባለቤቴ ጋር እንሄዳለን ሁሉም ቦታ እንሄዳለን ልብሽ ውስጥ ያለው ምንድነው እድናለሁ ነው 100% ከዛ ያው እናቴ እህቴ ወንድሞቼ ሙሉ ፋሚሊ ባለቤቴ ልጆቼ ሙሉ አንድ ገዳም ሄድን እዛ ጾም ጸሎት ይዘን ጸበል የተጠመቅን እዛ አሳለፍን ለምን ሁላችሁም አንድ ላይ ሄዳችሁት የሁላቸውም ጥያቄ ስለነበር ነው እንዴት በቃ ይሄ ነገር ምንድነው ለሚለው የሁላቸውም ጥያቄ ነው እና ደግሞ ከንም የበለጠ ይጓጓሉ መዳኔን እና መዳን አለብሽ ለሚለው ከንም የበለጠ ደግሞ እነሱ ላይ አለ እና ሁላችንም ሄድን እዛ ወደ 7 ቀን ምናምን ቆየን እዛ ጸበል መጠመቅ ጀመርሽ እምነት እቀባለሁ እና እኔ ምንድነው ተቀብቼ ማለት አሁን ዛሬ ተቀብቼ እስከ ማምሻ አይኑን ነው ማየው ይጣፋል የሆነ ሚራክል ነው የምጠብቀው እና በቃ ለምንድን ነው የማያጠፋልኝ እና ይሄ መጽሐፍ ቅዱስ ላይ ያለውን ታሪክ በጠቅላላ ነው ሞክረዋለሁ የትኛው ለምጻሙ 7 ዮርዳኖስ 7 ጊዜ ብቅ ጥልቅ ያለው እኔ ዮርዳኖስ ገብቼ 7 ጊዜ ብቅ ጥልቅ ብያለሁ ጸበል ማለት ነው ዮርዳኖስ የሚባል ጸበል አለ የሄድንበት እና እዛ ሄጄ 7 ጊዜ የቆጥሬ ብቅ ጥልቅ ብያለሁ እና 7ኛው ላይ ሳየው አልዳለም
እና ይሄ ለሱ ብቻ ነው ማለት ነው የሚሰራው ከእግዚአብሔር ጋር ጸብ ማለት ነው። እና የተጻፈው ታሪክ ለኛ አይሆንም ማለት ነው ምናምን ብዬ በቃ ሌላ ጸብ ማለት ነው ከእግዚአብሔር ጋር። ከዛ በቃ እንሂድ ነው የምላቸው። ሞክሬ ሳይሳካ ሲቀር በቃ እንሂድ ብዬ እላቸዋለሁ። ያው እነሱ ደግሞ ተስፋ አይቆርጡም ምናምን። ያው 7 ቀናችንን ጨርሰን ወደ ቤታችን ተመለስን። 7 ቀናችንን ጨርሰን ወደ ቤታችን ስንመለስ ቤታችን ሙሉ ቀንድ አውጣ አይጥ ሞቷል። ሻወር ቤታችን ጭምር ምን ሞቷል? አይጥና ቀንድ አውጣ እና ሞቶ ጠበቀን ማለት ነው። የተቀመጠ ባሊ ሳይቀር ውሃ ውስጥ ገብቶ ምናምን እንደዛ ሞቶ ጠበቀን። ሻወር ቤት ገንዳ ላይ ምናምን በቃ ሳይቀር ሞቶ ጠበቀን። ቤታችን ስንገባ ብዙ ነው። ከዛ በቃ ወዲያውኑ እኔና ባለቤቴና ልጆች ስለሆነ የተመለስነው ወደዛ እናቴ ጋር ደወልኩ። እንደዚህ ከእግዚአብሔር ታምር ነው አለ በቃ የሆነ ነገር እየከሸፈ ነው አለችኝ። ተጠራርጎ ታጥቦ ምናምን ወጣ። ትንሽ ይሄ ይጨንቀኝ የነበረው ረበሽ የነበረው ነገር ምናምን ቀነሰልኝ። መጨነቅ አቆምኩ። ገዳም ሄደሽ ከመጣሽ በኋላ መጨነቅ አቆምኩኝ እና በመጨረሻም የመዳን ምልክቱን ያየሁበት ገዳም ቤርሜል ጊዮርጊስ ገዳም ሄድን እኔና ባለቤቴ እና እዛ ሄድን። እሱ ሁሉ የሚለኝ ይድናል ነው። ማን? ባለቤቴ የሚለኝ ይድናል፣ አትጨነቂ ይድናል። እንደዛ የሚልሽ? አዎ አትጨነቂ ይድናል። እና ባክ ቢድን ኖሮ እስካሁን ይድን ነበር ምናምን ስለው እንኳን ባይድን አንቺ ምን ቸገረሽ? አንዴ አግብተሻል። በቃ እንደዛ ነው የሚለኝና እኔ አለው ምናምን ነው የሚለኝ ነው ሌላ የማግባት እቅዳለሽ እንደዚህ ምናምን ነው የሚለኝ እና እንደዛ አይደለም ግን እሱ ሊያበረታኝ ነው እንደዛ የሚለኝ እና ይድናል እና ደግሞ የሚያስጠላ ነገር አይደለም ምናምን በቃ ብቻ እንትን ይለኛል። እኔ ያው እንትን ስልበት ማለት ስደክምበት እንደዛ ይለኛል። ደጁን ከረገጥኩበት ቀን ጀምሮ በጣም የሚገርም ጠቃጠቆ የሚገርም ማለት ጸበሉ ገና ሳልጠመቅ የሚገርም ጠቃጠቆ ሆኖ ጥቁር ሰውነቴ ላይ ማለት በቃ የሰውነቴን ከለር የሚመስል አየን። የወጣብሽ ነገር ነጭ ነገር ነው። ነጩ ነገር ላይ ጥቁር ነገር ወጣ። ጥቁር ይሄ ሰውነቴን ከለር እንደዚህ መድፈን ድፍን የማለት ነገር እዛው አየሁ ማለት ሳልጠመቅ። ነጭ የሆነ ሰውነትሽ ላይ የበፊቱ ከለርሽ ጠቅጠቅ ያለ ተቃጠቆ ሆነ መጣ እና አንድ ቀን የደረሰን ጸበሉ 7 ቀን የቆየ ነው። እኔ የጠበኩት እንዳልኩ ከህልሜ ጋር የተያያዘ ነገር ማለት ለምን እንደሆነ እንኳን ቢነግረኝ ማለት ኃጢአት ይሆን ያም ከሆነ እንዳውቀው እኔ ማላውቀው በቃ ነገር ምንድነው ኢቭን እንደሆነ እንደዚህ አይነት ነገር ነው። እኔ ጠብቄ ጥያቄ ኩዌሽን አድርጌ ሄድኳቸው ነገሮች የሆነ የራሴ እንትኖች ናቸው ብቻ ከስጋዊ ጥያቄ ጋር ከዚህ ጥያቄ የኔ ኃጢአትም ከሆነ ምንድነው ሰውም ከሆነ እንደዚህ ያደረገብኝ ማን ነው ከዛ ፊት የምጠረጥሪው ነገር የለም አንቺ? መጀመሪያ እኔ ነበርኩኝ መጀመሪያ ወንዶች ነበር የተጠመቁት። ከዛ ጠበቀኝ። ያው እሱም ጠብቋል የሆነ ሚራክል ነገር ጠብቋል። ከዛ ተጠመቅኩኝና ስጠመቅ ማላቀው ዓለም ውስጥ ነበርኩ። ማላቀው ዓለም ውስጥ ነበርኩ። ጸበሉ ይሄ ሲወጣ በቃ የለህም ትሰወራለህ እና ማላቀው ዓለም ውስጥ ነበርኩኝ እና አንድ ሰው ይዞኝ ይሄደ በጣም የሆነ ከፓራሹት የፈጠነ ጉዞ ቅፍ አድርጎኝ ይዞኝ ይሄደ የሆነ ሰማይ ክፍት ብሎ እዛ ለመድኃኔዓለም ሲሰጠኝ ያየሁት ክፍት ብሎ ሰማዩ መድኃኔዓለም እጁን ዘርግቶ ሲቀበለኝ ያየሁት። ከዛ
እስክነቃ ድረስ ከዛ እንትን እስክነቃ ሰዎች የሆነ እንደ ህልም ነው የሚታዩ ከዛ ጋር ያሉ ሰዎች ማለት ነው አስጠማቂዎች ምናምን እግር ይፈታሉ ማለት ያስረከውን እግር ይፈታሉና እዛች ጋር የነበረው ጸበል የሞላው ጸበል ይወዛወዛል ምናምን እስክነቃ ድረስ በቃ እኔ የለሁም ስነቃ ሰዎች ታዩኝ ምናምን እግር ይፈቱኝና ማልቀስ ጀመርኩ እግዚአብሔርን በደልኩ እኔ ለስጋ ጥያቄ መጥቼ በቃ ለካ አንተ ታስበኛለህ ለካ አንተ አለክ ማለት በቃ አለክ ለካ ባንተ እቅፍ ውስጥ ነኝ ስለዚህ ማን ነው ምንድነው መጠየቅ የለብኝም የሆነ ሆነ ብቻ አንተ እቅፍ ውስጥ መሆኔን ማወቄ በቃ ለኔ ትልቅ ነገር ነው እና የሆነ ጊዜያዊ ጥያቄ ልጠይቅህ መጥቼ ዘላለማዊን መለስክልኝ ለካ አንተ እቅፍ ውስጥ ነኝ በጣም አለቀስኩ በቃ በጣም አምርሬ አለቀስኩ ያው አጠገባችን የነበሩ ሰዎች በቃ ይዞሻለኝ ባለቤቴ መጣ ነገርኩት ስነግረው በቃ የሚያየሽ እኮ በጣም ለአንቺ ብቻ አይደለም ለኔም በረከት ነው አለኝ እና ከዚህ በላይ ምን መልስ እንፈልጋለን ምንም ይሁን በቃ ህይወታችን ላይ መድኃኒዓለም አለ ጸበል ስትጠመቂ ያየሽውን ነገር እንዴት ተረጎምሽው የተረጎምኩት በቃ እግዚአብሔር እቅፍ ውስጥ እንደሆንኩ ሌላው ትርፍ እንደሆነ እና መድኃኒዓለም እቅፍ ውስጥ እንዳለው ማንም ስጋዊ አባቱ ራሱ ያቀፈው ሰው እንዴት ነው የሆነ ሰክር እንደሆንክ ይሰማሃል አይደል ከዛ በላይ ደግሞ የፈጠረክ አምላክ እቅፍ ውስጥ ስትሆን ከዛ በላይ ነው በቃ ሰክር እንደሆንኩኝ እና ማማረር እንደሌለብኝ ጸሎቴ በቃ ለበረከት አድርግልኝ ለመርካም አድርግልኝ ከዛ በፊት ለምን ነው አይደል ጥያቄ አሁን ግን ለበረከት አድርግልኝ ከዚህ ባሳት ታምጣብኝ የምችለውን ፈትነኝ በምችለው ፈትነኝ ባቅሜ ፈትነኝ የሚለውን እንትን ጸሎቴ እየተስተካከለ መጣ ያው ህይወት ቀጠለ በዛ አይነት መንገድ ምናምን ቀጠለ እምነቱን ከዛ ይዤ መጣሁትን እምነት ጸበል ምናምን እየተጠቀምኩኝ እየዳነ ነገሩ በቃ እየዳነ ይተቃጠቆ ምናምን በቃ እየዳነ እየገጠመ መምጣት ጀመረ ማለት ነው ቤቴ ውስጥ ሆኜ የሰውነቴ የእጄ አልነበረም እንደዛ ሰውነቴ ላይ ያለው እየዳነ ምናምን እንደዛ አይነት ነገር መጣ የእጄ ግን በጣም ዘገየብኝ ትኩረት የሚስበው ደግሞ የእጄ ነው እንዲ ኮምፒውተር ስንነካካ ምናምን የምሰራው ፐብሊክ ኤሪያ ነው ቀድሞ ሰው የሚያየው እጄን ነው ሙሉ የስራ ባልደረቦች እጄ ነው ጥያቄ የሚፈጠርበት ሰው አለ ከኔ መልስ የማያገኝ ሰው አለ ምናምን እና በጣም ዘገየብኝ የእጄ ምንድነው ላይፍ ያው እያደርክ እንደዚህ ስትመጣ ደግሞ መልሰው ወደ ጥያቄ ትመጣለህ መልሽ አሁንም ግን ለምን አይጠፋም በቃ ከእግዚአብሔር ጋር ደግሞ ሌላ ችግሩ ምንድነው ለምን ደግሞ አይጠፋበት ምክንያት እኔ እንደሆንኩ ካንተ አርቅ በቃ አየህ ፈተንከኝ አይደል መች አዘነበልኩብክ መች ሸሸውክ ሰዎች በጣም ብዙ ነገሮች ይሏል የባህል መድኃኒት የሆነ ነገር አንድም የባህል መድኃኒት አልሞከርኩም ከእግዚአብሔር ሞጣ እየመሰለኝ ኢቭን ማለት ነው አየኸኝ አይደል መች አዘነበልኩብክ መች ሸሸውክ አይበቃም ቢይሏለሁ በኋላ በቃ ወንድሜን ነው ቀን ይመሩኛል ምናምን ብያልኩ ታላቅ ወንድሜ እኔ ከዚህ በላይ እንትን ማለት አልችልም እና በቃ ፈተነኝ አይደል ምንድነው ከኔ ኮንፈርሜሽን የፈለገው ነገር ምንድነው እግዚአብሔር ለምንድነው እንደዚህ እንትን የሚለኝ ለምንድነው ምናምን ብያልኩት ተይ እንደዚህ አትበይ በቃ እሱ ተይ እንደዚህ አትበይ ምናምን በቃ ቁጭ ብሎ ይመክረኛል በስልክ በደወለ ቁጥር ይመክረኛል ምናምን እንደዚህ አይደለም የመጽሐፍ ቅዱስ ታሪክ እየነገረ እንደዚህ ይለኛል ምናምን ከዛ የሆነ ቀን አመረርኩበት ለምን እና የሆነ ብሶቴን ያው ጓደኛዬም ጭምር ነውና ብሶቴን
ለምንድን ነው ቆይ እስኪ ንገረኝ ለምንድን ነው እና ይሄ ነገር የሆነብኝ ነገር ለምንድን ነው በቃ ከፈተነኝ አይበቃም እና ምንድን ያላለፍኩት ነገር ምንድን ነው ከዚህ ፈተና ያላለፍኩት ነገር ምንድን ነው እና ተይ ኢዮብ ስንት ነገሩን ሆኖ ስንት ነገር ተወስዶበት ስንት ነገር ሆኖ መች እግዚአብሔርን አማረረ እግዚአብሔር ሰጠ እግዚአብሔር ነሳ እና እባክሽን ተይ ይለኛል ያው እኔ ግን ለጊዜው የሚያጽናናኝ ምንም ነገር ምንድነው እግዚአብሔር ግን የፈለገው ከኔ ምንድነው እስኪ ንገረኝ ምናምን ብያልኩት ነው የቻለውን ነገር ለማስረዳት ሞከረ ምናምን እኔ ስላቃትኩት በቃ አሁን ወደ ራሱ ዞረ ወንድሜ ማለት ነው እንዴት በቃ እኔን ማስረዳት እኔን የሆነ ነገር እንደዚህ ነው ማጽናናት በቃ ሰለቸው ከበደው እና ይሄ የሚያጽናናም ቃል አቻል አገኘልኝም ለኔ በቃ ምንም ሊያገልኝልኝ አልቻለም ለጊዜው ነው እንጂ ይሄለም ከሁለት ሰዓት 3 ሰዓት በስልክ እናወራለን በሚቀጥለውም ጊዜ እንደዛ እናወራለን በቃ እንትን አልኩኝ በቃ እሺ ምናምን ብዬ ቃል ገብቼለት በሚቀጥለው ያሆነኝ ስለዚህ የሆነ ኢኩቫለንት የሆነ እንትን ስላጣ በቃ ወደ ራሱ ጸሎት ተመለሰ እሱ ቤተክርስቲያን ሄዶ ለኔ አድርገው ብሎ ጸለየ በቃ እሷ እየቻለችው ስላልሆነ ሙሉ ለሙሉ ሳላ ያለው ነገር ወደኔ አድርግልኝ ብሎ ጸሎት ጸለየ ከዛ ይሆነበት መጣ እሱ ሰውነቱ ላይ ይሄ እንደዚህ ከዚህ በላይ እጁ ላይ ምናምን ተቃጠቆ ሆነበት ኧረ ተይ ከጸሎቱ በኋላ ነው ሆነበት ምንድነው አልኩት ነጭ ቲሸርት ለብሶ እንደዚህ ለብሶ ይሄ ምንድነው ምናምን ብያልኩት በቃ አንቺ ላይ ያለው ነገሮች ወደኔ እንዲመጣ እግዚአብሔርን ጠየቅኩት አለኝ አንቺን ትተው እኔ ጋር እንዲመጣ እግዚአብሔርን ጠየቅኩትና ጸሎት አረኩልኝ አሁን ይሻልሻል በቃ አንቺ መጨነቅ የለብሽም ምናምን ብሏል ኧረ ተይ እና በጣም በቃ ደነገጥኩ በጣም ነው ሾክ ያረገኝ በቃ ሾክ አረገኝ በልኪን ነገር ሰማ ቤተክርስቲያን ሄድኩት እና ቤተክርስቲያን ሄጄ ሰው ማያይ ቦታ ተንከባለልኩ ሰዎች ሊያዩኝ የማይችሉበት ቦታ በቃ ሄጄ ተንከባለልኩ በቃ ቆሜ አልሰማኝም ጸሎቴን ተንበርክኬ አልሰማኝም ጸሎቴን ተደፍቼ አልሰማኝም ጸሎቴን አሁን ግን በቃ ለምንም ሳልጨነቅ እንከባለላለሁ እና ማንም ሰው ሊያስቆመኝ የማይችልበት ጥበቃ የማያየኝ ቦታ ሰው የማያየኝ ቦታ በቃ ተንከባለልኩ ወንድሜን ተው በቃ ወንድሜን ተውልኝ በቃ እስካሁን እኔን ነው አይደል ግን አሁን የወንድሜን ተውልኝ በቃ ተውልኝ ወንድሜን ተውልኝ እስካሁን ጥያቄን አይደለም በቃ የወንድሜን ግን ተውልኝ መጨረሻ ወደ እንትን ይስመለስ ወደ በጣም ብዙ አልቀሼ ሲደክመኝ ግን አንድ ነገር ላስቸግርህ አልኩት እየሰማኝ እየመለሰልኝ እንደሆነ ነው የማውቀው እና በጣም ሲደክመኝ አልቀሼ ሲደክመኝ በቃ አንድ ነገር ላስቸግርህ አልኩት በቃ እጄን አድንልኝ እጄን አድንልኝ እጄ እንጀራዬ ነው እጄ ትኩረት ይስባል የሌላውን እንትን ግን ያንተን ጊዜ እጠብቃለሁ ሌላውን ፓርት ያንተን ጊዜ እጠብቃለሁ ይሄኛውን ግን ፍቃድ ከሆነ አድንልኝ በአንድ ሳምንት ጊዜ ውስጥ ወንድሜንም ማርልኝ ይሄንን ስማኝ ብዬ በቃ እንትኑን ተደባብሽ ወጣሁ የተንከባለልኩበትን ማለት ነው ያው ስገባ አይኔ አብጦ ምናምን ስለነበር እንዳያዩኝ ተኛው በቃ በዛው በቃ ከማግስቱ ጀምሮ በአንድ ሳምንት ጊዜ ውስጥ ጠፋ እጄ ጠፋ በቃ ይሄ እስከዚህ ኦልሞስት እንደዚህ መጥቶ የነበረው በቃ እንትን እያለ ከበራረከ በአንድ ሳምንት ውስጥ ወንድሜም ተው በዛ ኧረ ተይ ዩዚኔሪክ ውስጥ
ወንድሜ ሙሉ ለሙሉ ሪከቨር አደረግን። በቃ ምንም ባዶ። ወንድምሽ ላይ ወጥቶ የነበሩ ምልክቶች ጠፋ? ባዶ። እግዚአብሔር ይመስገን። በስመ አብ። እሱም ዳነልኝ፣ ጸሎቴን ሰማኝ። የኔም ምልክት በቃ ይሄ ሙሉ ለሙሉ እጄ እንዳልኩት ዳነልኝ። እግዚአብሔር ጸሎቴን ሰማ ማለት ነው። ምን አልሽ? ደነቀኝ፣ በቃ ደነቀኝ። በጣም የእግዚአብሔር ስራ ገረመኝ፣ ደነቀኝ። አገኘሁት ወንድሜን፣ ተገናኘን። አየኸው አልኩት። ከዛ በጣም በቃ እንትን አለ እሱ። አየኸው በአንድ ሳምንት ውስጥ እንደዚህ ብዬ አስቸገርኩት እና እግዚአብሔርም ጸሎቴን ሰማኝ። አንተንም አዳንልኝ እኔንም ሰማኝ አልኩት። ቃየሽ እኮ አንቺ እኮ አትጠይቂም፣ አንቺ እኮ ትሰማያለሽ፣ እግዚአብሔር እኮ ይሰማሻል፣ አንቺ እኮ አትጠይቂም። ከዚህ በኋላ አልኩት ምንም አይነት ማስቸገር አላስቸግረውም እግዚአብሔርን። ከዚህ በኋላ ምንም ከዚህ ነገር ጋር የተገናኘው ጥያቄ አትጠይቀው። በቃ ጸሎቴን ሰማኝ። ምንም የለም ሰውነቱ ላይ ምንም የለም። አሁን ሶሻል ሚዲያ ላይ አውጥቼው ሰዎች እንዴት ነው የደነቃቸው? ማለት እኔ አላምንም ያሉ አሉ፣ ውሸት ነው ያሉም አሉ። በቃ በመድኃኒዓለም ስራ የተገረሙም አሉ፣ ድንቅ ታምራየው ያሉም አሉ። እኔ ጋር ደግሞ ሲሆን ሀፕን የሆነው እኔ ጋር አይደል? በቃ እግዚአብሔርን ማመሰግንበት፣ ጠዋት ስነሳ ማመሰግንበት፣ እግዚአብሔር እንዳለ እርግጠኛ መሆንበት የኔ የህይወት ታሪክ ነው። በስመ አብ። የሚገርም ቅድም ስጠይቅሽ በህልሜ ያየኋት ሴት ብለሻል። መታ የወጋችሽ ሰው እንደ ሰው ቅርጽ ያለ ሰው ነች፣ አውቃታለሁ ብለሽ ነበር። እሱ ታሪክ ምንድን ነው? የምታውቂያት ማን ነች? ከጊዜያት በኋላ ህልሜ ተገልጦልኛል። እንዴት? ድጋሜ አይቼዋለሁ። ኧረ ተይ። አዎ። እጅ ከደነ በኋላ በቃ ሪከቨር በደንብ እያደረገ ያለ ህልሙን ከእንደገና ይሹ ራሱ ህልም ሳይሆን አራሶኜ ወንድሜ ታናሽ ወንድሜ ገዳም ይሄዳል። እሺ። እና ሶስተኛ ልጅ ነው? አዎ። እሺ። ገዳም ሄደው ለትንሽ ቀን ነው፣ ለ3 ቀን ብለው ነበር የሄደው። የፍልሰታ ጾምም ጭምር የነሐሴ ጾም እዛ እንዲቆይ ሆነ ማለት ነው። በዛ አጋጣሚ ተደጋጋሚ ስለኔ ነው የሚያየው። ህይወቴ ላይ ሀፕን ስላደረጉት ነገሮች በጠቅላላ ያያል ማለት ነው። በምን ምክንያት እንደዛ እንደሆነ ማን ምን እንዳረገብኝ ምን እንደሆነ እያንዳንዱን ነገር በቃ እሱ በህልም ተገልጦለታል። እና ሂድ ተብሏል እኔ ጋር የት ምን እንዳለ ኢቭን ግቢ ውስጥ ቤቴ ውስጥ የት ምን እንዳለ አረቴ እና ለእህት ድረስላት ይባላል። እሺ። የተወደዳችሁ ተመልካቾች ፕሮግራማችንን ስለምትከታተሉ ከልብ እናመሰግናለን። እዚህ ፕሮግራም ላይ እንግዳ ሆናችሁ ተገኝታችሁ የህይወት ታሪካችሁን የፍቅር ታሪካችሁን ልታካፍሉ ከወደዳችሁ ከስር ባለው ቁጥር ደውሉልን። ለዩቲዩብ ቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እንጋብዛለን። እና በቃ ሲወጣ ታመመ በቃ ማለት መቆም እስከሚያቅተው ድረስ ታመመ ማለት ነው። ሊመጣ ነው ወደ አንቺ። እሱ ከመምጣቱ በፊት የታመመው እዛው ገዳም እያለ ማለት ነው። በቃ ሊወጣ ሲል በጣም ታመመ። በቃ ራሱን መቆጣጠር እስኪያቅተው ድረስ ታመመ። ከዛ ያው ፋሚሊ ጋር ነው መጀመሪያ የሄደው። ታሞ መጣ ምናምን ብለዋሉኝ። በጣም ደነገጥኩ። ልምጣ ምናምን ብያልኳቸው አራስ ነኝ። ከዛ አይ አትምጪ ግን መናገርም አይችልም፣ ምን እንደሆነ አልታወቀም፣ በጣም እንትን ብሏል ማለት ነው። ከዛ በሳምንቱ ምናምን መናገር ቻለ። ሳምሪን ላዋራት ነው ያለው። በስልክ አገናኙኝ፣ አዋራኝ እና በቃ ብዙ ነገሮችን ነገረኝ። ዙሪያዬ ማን እንዳለ ነገረኝ። እንዲህ ኤግዛክት እከሌ አይደለም ብሎ ያለኝ፣ እንደዚህ አድርገሻል፣ እንዲህ በልተሻል፣ እንዲህ ጠጥተሻል፣ ከከሌ ጋር እንደዚህ አድርገሻል፣ በቃ ያለው እያንዳንዱን ነገር ነገረኝ። አዎ አልኩት። ማልወደውን ነገር ከሰው ጋር በልቼ አውቃለሁ።
ቤተሰብን ብትጠይቅ ነው እሷ እኮ አትወድም የሚባለው ነገር እኔ ከሰው ጋር ብልጭ አውቃለሁ። እና እንደዚህ ብሎ አለኝ። አዎ አልኩት። እመጣለሁ ሲሻለኝ እመጣለሁ አለ። እሺ አልኩት። ከዛ ጳጉሜ 2 መጣ። ነገሩ ፋይል ሊሆን እንደ ዛሬ መጣ። ጳጉሜ 2 መጣ። ሲመጣ እኔ ማመን አልቻልኩም። ምክንያቱም በጣም ከስተዋል፣ በጣም በቃ እንትን ብሏል፣ ተጎድተዋል ምናምን እና መቆሙን ላቅቶታል። እዚች ጋር ያለው መንፈስ በጣም እየተዋጋው ነው እሱን ኢቭን እንዳይመጣ ያለውን ነገር በቃ ልነግርህ ካልችልም የነበረው እንትን ማለት ነው። ትግል ነበር። እሱ መጥቶ ግቢ ውስጥ የተቀበረ ነገር ሊነግርሽ ነው። አዎ ብዙ ነገሮችን ሊያወጣ ነው እና ወደዛ እንዳይመጣ ነው ትግሉ። በጣም በቃ እሱን እንግዲህ በጣም መቆም እንዳይችል አድርጎታል። እዛ መጣ። ቀጥታ ወደ ጸሎት ቤት ነው የገባው። ትንሽ ጸሎት አደረገ ምናምን፣ ሰላም ብሎ ጸሎት አደረገ ምናምን። ጸሎት ነው የጀመረው። አብሬው መጸለይ ጀመርኩ ምናምን። ከዛ ብዙም ኃይል ስላልሰበሰበ ማውራትም ከኔ ጋር ብዙም በቃ እንትን ዲያሎግ አላደረግንም። ብቻ ግን ጸሎት ነው እያደረገ የነበረው ምናምን። ከዛ በማግስቱ ሌሊት ማንጊያ የሩፋኤል ማንጊያ እያንዳንዱ ሰዎች ማለት ህይወቴ ላይ ማን ምን እንዳደረገ እያንዳንዱን ሰዎች በህልም ያሳየኝ ምን አይነት ድርሻ እንዳለው እያንዳንዱ ሰዎችን በህልም ያየው ሩፋኤል ማንጊያ እና በቃ እየተጨነኩ ነው። ማን ምን እንዳደረገኝ ማን በቃ እያንዳንዱን ነገር ላብጥ መጣ አድርጎኛል። አራስ ነኝ ብያለሁ እና ታገላለሁ በዛ መሃል። ከዛ በፊት የሆንኩትን በቃ ሊያደርጉኝ ያሰቡትን ጭምር በቃ ያንዳንዱን ነገር ነው እና ያየውኝ ያለሁት የተመላለሱ ማን ምን አይነት ድርሻ እንዳለው ኢቭን ማለት ነው። በቃ ህይወቴ ላይ ምን አይነት ሰዎች እንዳሉ እነዛ ሰዎች ከነስራ ድርሻቸው ያንዳንዱን አየሁ እና ስነቃ መቆምም አልችልም፣ መቀመጥም አልችልም። በቃ አቀማጣው። ውሃ ጠጣኝ አልኩት ባለቤቴ። ውሃ ጠጣኝ ትንሽ ምናምን። በቃ ከባድ ቀን ነበር፣ ከባድ ቀን። ከዛ ወንድሜን ጥራልኝ አልኩት፣ ክፍሉ ነበርና መጣ። እሱም ተመሳሳይ ነገር አይቷል። አየሻቸው አይደል አለኝ። አዎ አልኩት፣ አየኋቸው አልኩት። ግን በቃ ትንሽ ተሻለኝና ምናምን መልሼ ወደ ጸሎት ቤት ገባሁና እየተንበረከኩ በጣም አልቅሼ ጸለይኩ። ድጋሚ በቃ የመዳኔ ቀን ዛሬ ነው። ያንዳንዱን ነገር ከላይ ላይ ልታነሳልኝ ዛሬ ነው። ማየቴ ጥቅም የለውም ካላነሳልኝ። ያንዳንዱን ነገር በቃ የመዳኔ ቀን ዛሬ ነው እና የድህነቴን ቀን አታርዝመው። በጣም አለቀስኩ፣ አመረርኩ። ቀሱም ፈያለኝ ወንድሜ ምናምን የት ምን እንዳለ አወጣ። ቤት ውስጥ ነው ውጪ ነው? ቤትም ውጪም። ኧረ ዝም በይ። ምንድን ነው? በቃ እንስሳም ምናምን በቃ የተቀበረ ነገር ምናምን አወጣ። እያየን ቦታውን ሁሉ አይቶ ነበር እሱ? አዎ የት ምን እንዳለ ያውቃል እሱ። አወጣ። አረፍኩ በጣም በቃ አይምሮዬ በጣም አረፈ። የሆነ ውስጥ መረጋጋት ተሰማው። በቃ ኢቭን እሱ ሊሆንብኝ ያሰበውን ጭምር ነው። ገና ወደፊትም ገና ጉዳዩ እንደዚህ ቢቀጥል ነው። አዎ በጣም በቃ ህይወቴ ላይ እስከምን ድረስ ነበር? እስከ ሞት እና እስከዛ ድረስ ያለውን ነገር በቃ ፕሮግረሱን ጭምር ነው እና በቃ ሽባ እስከ ማድረግ እስከ ሞት ምናምን እና እነዛን ነገሮች እግዚአብሔር ረድቶ ታከሸፈልኝ ማለት ነው። አሁን እግዚአብሔር ይህን ተአምር ባደረገበት ቦታ ላይ ሌሎች ሰዎች አናወራም፣ ግን እነኛ እንደዚህ ያደረጉት ሰዎች
ምን ደው ካንቺ ጋር ያላቸው ግንኙነት ምን ነበር የሚፈልጉት? እኔ አላውቅም። እንዲህ ክሊር የሆነ ነገር የለም። እኔ አላውቅም። ግን ምንድነው አንዴ የተረዳሁት ነገር ሰይጣን ምንድነው ተግባሩ? ግዛቱን ማስፋፋት አይደል? እነሱን ተጠቅሞ ግዛቱን ያስፋፋ ነው። እናም ያው ሰው ናቸው ወይ በሆነ ነገር ወይ በሆነልኝ ነገር ሳያስቡት በቃ የሆነ ነገር አድሮባቸዋል ማለት ነው። ስለዚህ ሰይጣን የላካቸው ወይንም የሰይጣን ማረፊያ ሆነው ግዛቱን ያስፋፋባቸው ያሉ ግን ላይጠቀሙ እነሱ የሚጠቀሙት ነገር ላይኖር ግን የሱ ተላላኪ ሆነው የሱ ስራ ማስፈጸሚያ ሆነው በቃ ህይወቴን ሲበጠብጡ የኖሩ ሰዎች ናቸው። ግን የምታውቂያቸው ሰዎች አብረሽ የምትኖራቸው ሰዎች ናቸው? ከኔና ከወንድሜ ውጪ ይሄን ነገር ባለቤቴም አያውቅም ማን ምን እንደሆነ። አሁንም ከኔና ከታናሽ ወንድሜ በስተቀር ማንም አያውቅም። አልተናገርንም። ለምን? እኔ ይቅርታ ማድረግ እችላለሁ። ከእግዚአብሔርም ጋር ያለኝ ፕሮሚስ ያ ነው። እዛ ቤርሜል ጊዮርጊስ ሄጄ ባቅ ራሱ ብያለሁ። እግዚአብሔርን ባቅ ራሱ ብታሳየኝ ምን እንደሆነ ባቅ ማን እንደሆነ ባቅ ራሱ ከዛ ሰው ጋር አልጣላም። ይቅርታ የበለጠ ይቅርታ አደርግለታለሁ። ኢቭን ጥፋት ባይኖርብኝ እንኳን ይቅርታ እጠይቀዋለሁ ሄጄ ብለሻል ራሱ? አዎ ብያለሁ ሄጄ እዛ በጣም በቃ ምድሬ እንደዚህ በፍጹም ሌላ ነገር አላስብም ብዬ ቃል ገብቼ ነበር። በቃ ይሄም ነገር እንትን ሲል ወንድሜም እንደዛ እሱም ይቅርታ ልብ ነው ያለው ትንሹና ለዛ እንትን አላለም። ሌላ ነገር የማሰብ ነገርም ስለሌለው በቃ እንዳትናገር እንደዛ ነው የተባባልነው። ማን አረጋው ታዲያ? ኖ ያንን ይሄ ሐሳብ እንዲያወጡ ከውስጣቸው የዲያብሎስ ስራ ነው። በቃ ሌላ አይነት ነገር የለም። ከሌ ነው አትበሉ፣ ሰውን አትጠራጠሩ። በቃ ማንም ምንም የለም። በቃ ዋናው እግዚአብሔር ምህረት ማድረጉ አይደለ? እግዚአብሔር ማሸነፉ አይደለ? በቃ አሸነፈ። እግዚአብሔር አሸነፈ። አበርታኝ አልኩት፣ አበረታኝ። መውደድህን አሳየኝ አልኩት፣ መውደዱን አሳየኝ። አድነኝ አልኩት፣ አዳነኝ የሚለው ነገር ነው። በቃ እነሱ ላይ ይቅርታ እንደማያደርጉ አውቃለሁ። አንቺ አሁን በፍጹም ልብሽ ይቅር ብለሻል? በፍጹም ልቤ ይቅርታ አድርጌያለሁ። ሰዎቹን ከዛ በኋላ ስታያቸው እነሱ ይረበሻሉ። ማወቅሽንም አያውቁም፣ መዳንሽን ብቻ የሚያውቁት ይመስለኛል። ይቅር ብያቸዋለሁ ስትይ እንግዲህ ሰዎቹ ስላይሻቸው የምትገናኙበት አጋጣሚ ተፈጥሮ ያካል ወይ አለ? ስለዚህ ምን እንደሚሰማሽ? እኔ ለነሱ ነው ማዝነው ማለት ይሄንን ነገር ሰው ላይ እኔ ጋር ብቻ አይሆንም ይሄ ነገር ያለው ሜቢ ሌላም ማለት ህይወታቸው ሙሉ ይሄ ሊሆን ይችላል። ሰው ላይ ክፋት ማድረግ እኔ ለነሱ ነው ማዝነው። ይቅር በላቸው፣ ልቦና ስጣቸው፣ መልሳቸው ነው የኔ ጸሎት እና ከኔ ያርቃቸው ነው። ድጋሚ ወደኔ ህይወት እንዳይመጡ ነው። ከኔ ያርቃቸው ነው የኔ ጸሎት። በቃ ከህይወቴ ትልቅ የተማርኩት ነገር አሁንም ሌላ ኢቭን ከዚህ የበለጠ ፈተና ቢያጋጥመኝ ምንም አይመስለኝም። እንዴት? እግዚአብሔር አለ ነው። እሱ ይችላል እና ከዚህ የበለጠ ነገር እንደማይደርስብኝም ስለማቅ እና ከዚህ በፊት ያሳለፍኩትን ነገር አላሳልፈውም። ራሴን አላስጨንቅም፣ እግዚአብሔርን አላስጨንቅም፣ ፋሚሊን አላስጨንቅም። ቀጥተኛ ጸሎት አደርጋለሁ። እግዚአብሔር የሚነግስበት የሚከብርበትን እያመሰገንኩኝ አይነት ጸሎት አደርጋለሁ እንጂ በፍጹም አላማረርም። ሰይጣን የሚፈልገው ማማረራችን አይደል? ከኔ አሁን ያው ሰይጣን ሲፈትን አንድም ፈቃደ እግዚአብሔርን ይጠይቃል አይደል? ለፈትናት ብሎ ይጠይቃል አይደል? እግዚአብሔር ያው ፈትናት ነፍሷን አትንካ ነው የሚለው። ከኔም ደግሞ ፈቃድ አግኝቷል። አሁን በዚህ ህይወቴ ፈቃድ አግኝቷል ማለት ሳላስበው ፈቃዴን ሰጥቼዋለሁ። በቃ ለሰይጣን ፈቃዴን ሰጥቼዋለሁ። ሳማረር ፈቃዴን ሰጥቼው ነው። ኢቭን ሳማረር ፈቃዴን ሰጥቼዋለሁ። እግዚአብሔር ግን እኔን አያየኝም፣ አይሰማኝም ማለት ነው ምናምን። እነዚህን ማማረሮችና ተገቢ ያልሆነ ቃላትን ከኔ ሲወጣ
በጣም በቃ መሽሎኪያ መግቢያ መንገድ ከኔ አግኝቷል። ነገር ግን ባመሰግንበት ኖሮ እግዚአብሔር ይመስገን ምን በቃ እሱ የሰጠኝ አይደል ማለት ነገ እኮ አፈር የሚበላው ሰውነቴ ነው አይደለ? ያንን ነገር ብል ኖሮ ምን ሆነ እና ሰዎች ሲያለቅሱ አብሬ ባላለቅስ ኖሮ በማለቅስበትም ጊዜ ፍቃዴን አግኝቷል። ጉልበት ሰጥቻለሁ። በደንብ ፍቃዴን አግኝቷል። በጠነክርበት ኖሮ ማለት ፍቃዴን ባያገኝ ኖሮ እግዚአብሔርን ባላማርር ኖሮ ቆይ ለምን ደግሞ አትሰማኝ አትሰማኝም ብላለች። እግዚአብሔር አይሰማኝም እያለች ነው። ስለዚህ እኔ ነኝ የምበልጠው አይነት ነገር ፉክክር ውስጥ ከእግዚአብሔር ጋር መፎካከር አይደል እሱ ስራ። እኔ ፉክክር ውስጥ እንዲገባ ፈቃዴን ሰጥቻለሁ። ሳማርር ደስተኛ ሳልሆን ቤት ውስጥ ስበሳጭ ምናምን ባላስፈላጊ ነገር በቃ ተውሎ ስበሳጭ ስሜታዊ ሲሆንለት እሱ በቀላሉ የሚፈልገውን ነገር ነው በቃ ይሄን ነው የፈለገው ነገር። ስለዚህ የሚፈልገውን ነገር እኔ በጣም አክሰሰብል አድርጌለታለሁ። ለዛ አሁን ግን ከዚህ በኋላ ሌላ አይነት ፈተና ማለት የሰው ልጅ እስካል ድረስ ይፈተናል። ሌላ አይነት ፈተና መልኩን ቀይሮ መጣ፣ በዚህም መጣ። እኔ እግዚአብሔርን አላማርርም፣ አመሰግንበታለሁ። በዚህ መሀል እነኚህ 5 ጣቶቼና ይሄ ሙሉ እንትን ሲል የቀለበት ጣቴ ወይንም የትዳር ይሄ ጣቴ ፈተና ውስጥ አልገባ። በጣም ይታገለኝ ነበር። ሊወጣ ይላል ይጠፋል፣ ሊወጣ ይላል ይጠፋል፣ በቃ ሊወጣ ይላል በቃ ትግል ላይ ነበርና ሌሎቹ ሁሉም እንደዚህ ሲሸሹ እሱ ግን ይሄኛው ጣቴ በጣም ትግል ላይ ነው። ማለት የመውጣት ነገር አይደለም። በቃ ትንሽ ምልክት ይሰጠኛል፣ ከዛ መልሶ ይጠፋል አይነት ነገር ነው። እንደነዚህ እንደዚህ አልሄደም። በጣም በቃ ያልተጎዳ ጣቴ ነው እና አንድ ቀን ሌሊት እንደዚሁም በህልሜ ጋብቻዬን ወይንም የትዳር ህይወቴን እንዳልቻሉት አይነት መልእክት ህልም አየሁኝና ለባለቤቴ ነገርኩት እና ይሄን ጣቴ አልተጠቃም እና በህልሜ ያየሁትን ነገርኩት። እኔ ምልክ ይሄኛውን ጣቴን እኮ እንደዚህ ነውና ያልቻልነው ይሄንን ነው የሚል መልእክት አይነት ነገር አየሁ። ከዛ በጣም ልባለው አንቺ እውነትሽን እኮ ነው ይሄ ሁሉም እንደዚህ ሲሸሹ ይሄኛው ግን የለበትም እውነትሽን እኮ ነው አለ። ያው በጊዜው ያን ያህል ትኩረት አልሰጠሁትም ነበር። ግን አሁን ላይ ስረዳ ያው ትዳር ማለት ትንሿ ቤተክርስቲያን አይደለች እና ደግሞ ሰይጣን በትኩረት የሚሰራበትም ቦታ ነው። በትኩረት በቃ እንቅልፋቶ ሌሊት ቀን ብሎ የሚታትርበት የሆነ ተቋም ነው ለማፍረስ እና ያንን ደግሞ ሊፈርስለት አልቻለም፣ ሊሆንለት አልቻለም። ህልሙን ካየሽ ይሄኛው ልጅ እስከሚድን ምን ያህል ጊዜ ሆነ? 2 ዓመት። በ2 ዓመት ጊዜ ውስጥ ነው ይሄ ነገር ሄዳ ነው? አዎ ከምናምን ወራት። አሁን ምን ያህል ጊዜ ሆነሽ? 3 ዓመት። ይሄኛው ያንተን ጊዜ ጠብቃለሁ አለሽ? አዎ። እንዴት ሆነ? ይሄ እንደምታየው ድኗል። ይሄው ኪነጥ እዚህ ጋር እንደዚህ እዚህ ጋር ምልክታለች። አዎ ለምስክርነት የቀረችው። አዎ እናም ትኩረት አላረግበትም። ብዙ ጊዜ እኔ እጄን ነው እና ትኩረትም አላረግበትም። የሰውነት አካሌ ላይ ሌላ ቦታ ትኩረት አላረግበትም። እንደዚህ በፊት እዚህ ጋር ነጭ ነበር። ይሄ እንደዚህ ካየው ቪዲዮ ላይ ይሄ እንደዚህ ዳይመንድ ሰርታ ነበር። እንደዚህ ከዚህ ጋር ገጥማ ነበር። እንደዚህ አልከው ቀይ ምናምን ይሄ ሰውነቴ እቺ ይሄ ሙሉ ነበር። አሁን የለም። አሁን እዚህ የለም። እቺኛው ፓርት አለች በቃ የሚገጥም ነው። እግዚአብሔር የተመሰገነ ይሁን። የሚገርም ነው። እዚህ ጋር አለ እየገጠመ ያለ በቃ ማለት እየተመለሰ ያለ የኔ ኮሚትድ መሆን የሚጠብቅ የኔን ጸሎት የሚጠብቅ የኔን በቃ የኔን ነገሮች የሚጠብቅና የእግዚአብሔርን ቀን የሚጠብቅ እውነት ራሴን እንዳይና እንድመረምር እንዳደረገኝ። በስመ አብ። ምን ተማርሽ አንቺ በዚህ ሁኔታ ውስጥ? አሁን ማለት ይሄ ከጅምሩ ይሄ ነገርየው ምክንያት የሆነችው ማታ አለች አይደል? ከዛን ቀን ጀምሮ የሚገርም ነገር ነው የሆነው። ከዛ በኋላም አንቺ ደግሞ ጸንተሽ
እየደከምሽም እየበረታሽም የቀጠልሽበት መንገድ ከእንደገና ይሄ ነገር ደግሞ ወንድምሽ ለእኔ ይሁን ብሎ ወደ እሱ ሲሻገር የነበረበት ሁኔታ ከእንደገና ደግሞ ሄደሽ ጸልየሽ እሱ ድኖ ያንቺም እጅሽ የዳነበት ሁኔታ እውነት በጣም 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 የሚገርም የሚደንቅ ነገር ነውና ሁሉም ሰው የራሱ ጥያቄ አለው አይደል? እግዚአብሔርን የምንጠይቀው ጥያቄ አለን። ከአንቺ ስትጠይቂ የነበርሽበት ሁኔታ ውስጥ ሆኖ እስከዛሬ ምናልባት መልሶ አልተመለሰ ይሆናል። ፊት ለፊት እግዚአብሔርን ጠይቆ ተንከባሎ ጸልዮ መልስ እንዳገኘ ሰው እየጠየቀን ላለን ሰዎች ምን እንደምትዩ? መጀመሪያ ፈቃደ ሰይጣንን ከልባችን ማውጣት። ፈቃድ የሰጠነውን እንዴት ያማረርነውን ፈቃድ የሰጠነውን ለክፉ መንፈስ። አንዲት ሴት ልጅ እምቢ ያላት ሴት እግዚአብሔር እኮ አይሰማኝም፣ ለእኔማ አይሰጠኝም፣ ለእኔማ አይገባኝም ብላ ሁሌ ከእግዚአብሔር ጋር ግጭት ያላት ሴት መጀመሪያ ፈቃድ የሰጠችውን ለሰይጣን ፈቃድ የሰጠችውን ከልቧ ማውጣት። እግዚአብሔር ይቅር በለኝ ይሄን ብዬሃለሁ፣ ትሰማኛለህ፣ በቃ ትሰማኛለህ ነው። ይሰማል በቃ ትሰጠኛለህ ነው። ምንም በቃ እንትን ማለት ያስፈልግ። እንዴት ነው አንተ አባትህ ዳቦ ግዛልኝ ስትለው በቃ ወደድም ጠላም ይገዛልሃል። ምክንያቱም ዳቦ ታሰራም ጠየቀች ነው አረጋለሁ ታረጋለህ። እናም ደግሞ እግዚአብሔርማ አይሰማም ትቶኛል ብለን ይሄ ያልናቸውን ነገሮች መጀመሪያ ከአይምሯችንም ከሀሳባችንም ከልባችንም ማውጣት የሰጠነውና ሰይጣንን ተስፋ ማስቆረጥ። ተመስገን ልጅ ቢኖረኝ ባይኖረኝ ብላ ማለት በቃ ይሄ እንትኖችን መዘጋጋት ቢኖረኝ ባይኖረኝ እግዚአብሔር አለኝ አይደል ብላ እግዚአብሔርን ማመስገን። በቃ ይሄ ነገር አልተሳካልኝም ብሎ ነው የሚሄደው ሰይጣን። በቃ ብላት እግዚአብሔርን ማመስገን ነው ስራዋ። ባደርግ አልሆነልኝም በቃ ፊቱን ያዞራል። እና ፈቃደ ሰይጣን የምንሰጣቸውን ነገሮች በብዙ አይነት ፈተና ታሞ የሚማቀቅ አለ አይደል? እስር ቤት ተስፋ ቆርጦ ወይኔ ቤት አለ አይደል? በቃ እግዚአብሔር የማይሰማኝም ብሎ የሚል ሰው ሀገር ስደት ላይ ያሉ በየእስር ቤቱ ያሉ ሁሌ እግዚአብሔርን የሚያስጨንቁ አሉ አይደል? ቀኔንም አይሰማኝም። እግዚአብሔር ይሰማል። አይሰማኝም ሳይሆን ይሰማኛል። የቀን ጉዳይ ነው። ትሰማኛለህ፣ ቀን አለክ፣ ያንተን ቀን እጠብቃለሁ አለክ። በቃ በዙፋን ካለህ አሁንም አለክ። ከዛ በኋላ ደግሞ ጸሎት፣ እግዚአብሔር እባክህን ፍሬ ስጠኝ። በቃ ለየችግሩ ለእያንዳንዱ ሰው ለገጠመው ችግር እግዚአብሔር እባክህን ስጠኝ ብሎ የሆነ ነገር ይሄን እንዲደረግልህ የምትፈልገውን ነገር ከእግዚአብሔር ጋር ኢንቲሜሲ መሆን ማመን በደንብ አድርገህ አምነው እንደምሰጠኝ አውቃለሁ አታሳፍረኝም። እና ተስፋ አለመቁረጥ። አሁን እኔ በየመሃሉ ተስፋ ቆርጥ ነበር አይደል? በየመሃሉ ልክ በቃ ደህና ነኝ ስል አሁን መልሶ ተስፋ የሚያስቆርጠኝ ነገር ነበር። ተስፋ አለመቁረጥ። በእግዚአብሔር ተስፋ ይቆረጥ። ተስፋ አለመቁረጥ። በቃ በፍጹም ልባችን ከእግዚአብሔር ጋር ያለንን ግንኙነት ማጥበቅ፣ ክርስቶስን ማመን በደንብ የሚገርም ነው። እግዚአብሔር የተመሰገነ ይሁን። በምክንያት ነው ዛሬ አንቺን አምጥቶ ይሄንን ያሰማን ብዬ አስባለሁ። ይሄን አሁን እንሰማ ዘንድ ግድ ነው። ከዚህ በፊት ልትነግሪን ትችይ ነበረ፣ ከአሁን በኋላም ሊቆይ ይችላል አይደል? አሁን ይሄን ነገር እንሰማ ያደረገው እግዚአብሔር በምክንያት ነው። እኔ ለራሴ ቤት ስራ ወስጃለሁ። ጽሜ ያሰቡት ነበር ይሄን ጠይቄ ያልሆነልኝ ይሄ እንደዚህ የሆነው በደንብ ደውዬ ነግሬሻለሁ። አሁን ባንቺ ህይወት ውስጥ እግዚአብሔር ብዙ ነገር ነው ያሳየኝ። የጠየቅኩት ነገር አለ ህይወቴን በተመለከተ እግዚአብሔር ለኔ መልእክት ነው ብዬ አስባለሁ። በደንብ ለራሴ ወስጃለሁ። ተመልካቾቻችንም ከዚህ ምስክርነት ከዚህ የእግዚአብሔር ድንቅ ስራ ወደየቤታችሁ አስገብታችሁ ወደየልባችሁ አስገብታችሁ የተረዳችሁት ብዙ ነገር እንዳለ እርግጠኛ ነኝ። እስኪ በኮሜንት ጻፉልን። ይህንን ታሪክ ስታዳምጡ ምን ተሰማችሁ? ስለ ራሳችሁ ህይወት፣ ስለ ግል ጸሎታችሁ በተመለከተ ምንድነው የተማራችሁት? ምንድነው የገባችሁ ነገር? ይህንን ታሪክ ሰምታችሁ በአጠቃላይ ምን ተሰማችሁ የሚለውን ኮሜንት ላይ ጻፉልኝ፣ አየዋለሁ። ከዛች ወጣችብኝ አልወጣችብኝ የሚል ፍርሃት ወጥተሽ አሁን ቢታይም
ሙሉ ለሙሉ ኢቭን ዩኒክለስ እንትን ቢሆን ምንም እንትን ምንድነው አይሰማኝም። ብዙ አልጨነቅበትም። ጭንቀት ውስጥ አይደለሁም አሁን። ለዛም ይሁን ጊዜ ላይ አይደለሁም ያለሁት። በቃ በህይወቴ ተምሬ ያለፍኳቸው ነገሮች አሉ። ፕላስ ደግሞ እነኚህ ያስጨንቁኝ የነበሩት ወይንም መልካም ያልሆኑ ሰዎች ወይንም እንትኖች አሁን የሆነ ቦታ ላይ አይተውኝ ጥሩ ነው እንዴ ያደረግንላት እንዲሉ የባሰ አሰማምርንላት እንዲሉኝ ነው አሁን ላይ ሳናስበው ጥሩ ነገር አደረግን ወደሚሉት የሆነ ፖይንት እንዲገባ ነው እንዲሆን ነው የምፈልገው። እግዚአብሔር በዛ አይነት እንትን ይዘጋዋል ምዕራፉን። ጭራሽ ገፍተን ጥሩ ቦታ ደረስናት ብሎ እንዲማሩበት ሌላም ነገር ማስተማሪያ ነው። በቃ ለምሳሌ ሜካፕ አርቲስቶች ሊሆኑ ይችላሉ፣ የፋሽን ዲዛይነሮች ሊሆኑ ይችላሉ። ብቻ የኔን የከለር ቫራይቲ ተጠቅመው ማስታወቂያ ማሰራት ከፈለጉ ግን አለኝ በዛ መንገድ የዳነውና ያልዳነው ተጠቅመው ቫራይቲ ተጠቅመው ከነገሮቼ ጋር ማች አድርገው ያንን እንትን የሚያስተምር ከሆነ እና የምወጣበትም ከሆነ ሌሎች ሰዎች እዚህ ነገር ውስጥ ላይ ያሉ ሰዎች የሚሸማቀቁ ሰዎች ባላቸው ነገር እንትን የሚሉ ሰዎች እስከሚድን ድረስ እኔ በረከቴ ከሆነ እቀበላለሁ። በዛ አይነት ነገር የሚገርም ነው። እንግዲህ ይኸው በቃ ሜካፕ የተለያየ ፋሽን ላይ የምትሰሩ ሰዎች ልትሆኑ ትችላላችሁ። ከዚህ ጋር ተያይዞ ደግሞ እንዲሁ እንዳለ ከእሷ ጋር በተለያየ መንገድ መስራት እንፈልጋለን የምትሉ ሰዎች ካሉ ይኸው እንግዲህ አግኝታችኋት ልታወሯት ትችላላችሁ ማለት ነው። ስልኳን እዚህ ጋር እናስቀምጣለን። የሳምራዊትን ደውላት፣ ሳምራዊትን አግኟት እንላለን። ሳምራዊት በጣም ተደንቄያለሁ በታሪክሽ። እውነት የማይመስል ግን በህይወት ተፈጽሞ ያየነው የእግዚአብሔር ድንቅ ስራ ነው። መተይ ስላካፈልሽን በጣም ደስ ብሎኛል። ግን በዚሁ አጋጣሚ ደግሞ ልታመሰግኛቸው የምትወጃቸው ሰዎች ካሉ አብረን እናመስግን። ያው በመጀመሪያ እግዚአብሔር የፈጠረን እግዚአብሔርን በጣም ነው የማመሰግነው። አሜን። እኔ ላይ ስለሆነውም ነገር ይህ ነገር እንዲሆንም ፈቃዱ ስለሆነ አሁን ላይ በጣም ነው የማመሰግነው። በጣም ብዙ ከህይወት ተመሪያለሁ። ከራሴ ህይወት ስለተወስጃለሁ። መግባት በሌለብኝ ጭንቀት ውስጥ ገብቼ ወይንም ስትረስፉል ሆኜ እግዚአብሔርን ያማረርኩባቸውን ጊዜያቶች አሁን እጠላለሁ እና እግዚአብሔርን ይቅር ስላለኝ አመሰግናለሁ። ያንንም ነገሮች ይቅር ስላለኝ አመሰግናለሁ እና እንደ ስራዬ ሳይሆን እንደ ምህረቱ ነገሮችን ሁሉ ስላበጃጀልኝ ካሰብኩት በላይ ህይወቴን ስላቃናልኝ አመሰግናለሁ። ከዛ በመቀጠል ወላጆቼን፣ እናቴን፣ እህት ወንድሞቼን፣ ባለቤቴን፣ ልጆቼን በቃ በእያንዳንዱ የህይወት እርምጃዎቼ እነሱ ነበሩ። በጣም አድርጌ አመሰግናቸዋለሁ። ስላልተውኝ ይበልጥ እንደበረታ በዚህ ጊዜ የነበሩኝ እነሱ ናቸው እና ህይወት ይቀጥላል። ህይወት ይቀጥላል። በጣም አሪፍ ሳምራዊት፣ ከሐዋሳ ድረስ መተሽኝ ታሪክ እያካፈልሽኝ ያለሽው በጣም 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 ከልብ ነው የማመሰግነው። ይሄ በጣም ትልቅ ነገር ነው። ለኛም ለልጆቻችንም ጭምር የሚጠቅም ምስክርነት ነው። እንግዲህ በቪዲዮ የተቀረጸ ነገር ብዙ ዘመን ነው የሚዘልቀው። ሁላችንም በየጊዜው እየሰማን የምንበረታበት የምንጽናናበት ይሆናል ብዬ አምናለሁ። ስለመጣሽ ያጋጠመሽን ነገር፣ ያለፍሽበትን መንገድ፣ የሆነልሽን ነገር በሙሉ ልትነግሪኝ ፈቃደኛ ሆነሽ እዚህ ድረስ መጥተሽ ስለነገርሽን ከልብ አመሰግናለሁ። እግዚአብሔር ይስጥልኝ። እኔም አመሰግናለሁ። በጣም እጅግ አድርጌ አመሰግናችኋለሁ። ይህን ታሪክ ያስተምራል፣ ሰዎችን ያነጻል፣ ሰዎችን ያግዛል ብላችሁ ታሪኬን መርጣችሁ ስለጋበዛችሁኝ እጅግ አድርጌ አመሰግናለሁ። እግዚአብሔር ያክብርልኝ።
ታንኪ እናመሰግናለን። አፓርትመንትን ለመግዛት 40 እና 50 ሚሊዮን በሚጠየቅበት የከተማችን ቱጃሮች በሚኖሩባት በተዋበችው ሳር ቤት ላይ የምንጊዜም ታላቅ ቅናሽ በማድረግ የሚታወቀው ቴምር ሪል ስቴት 30 በመቶ ቅናሽ ያደረገባቸው አፓርትመንቶችን በመሃል ሳር ቤት ሊያውም ሳር ቤት አደባባይ ላይ ከባለ 1 እስከ ባለ 3 መኝታ በመሸጥ ላይ መሆኑን ስንነግሮ በታላቅ ደስታ ነው። ባለ 1 መኝታ 76 ካሬ በ6.3 ሚሊዮን ብር ጠቅላላ ክፍያ፣ ባለ 2 መኝታ 100 ካሬ በ8.4 ሚሊዮን ብር፣ ባለ 3 መኝታ 136 ካሬ በ11.4 ሚሊዮን ብር ጠቅላላ ክፍያ ከምንም አይነት የማቴሪያል ጭማሪና የዶላር ንክኪ ነፃ በሆነ መንገድ የግሉ ያድርጉ። ለተጨማሪ መረጃ እታች ባሉት ስልኮች ይደውሉልን። ቴምር ሪል ስቴት ከቤተሰብ በላይ